የልዑል ታደለ ጉዞ። በአንድ ወቅት ታደለ የሚባል ደፋር ልዑል ነበረ። ታደለ ስለ ቆንጆዋ ልዕልት ዕንቁ ብዙ ታሪኮችን ሰምቷል። አንድ ቀን ልዕልት ዕንቁን ፈልጎ ለማግኘትና ጓደኛው ለማድረግ ወሰነ። ታደለ ለረዥም ጉዞ የሚሆነውን ቦርሳውን አዘጋጀ። ትልቅና በቀለማት ያሸበረቀ ካርታ በእጁ ይዞ መንገዱን ማጥናት ጀመረ። ልዕልት ዕንቁን አገኛታለሁ ብሎ ለራሱ ተናገረ። ጉዞው ሲጀምር መጀመሪያ ያጋጠመው ትልቅና ሰፊ ወንዝ ነበረ። ወንዙ በጣም ይጮህና ይፈጥን ነበር። ታደለ እንዴት ነው የምሻገረው ብሎ አሰበ። ታደለ አንድ ትልቅ እንጨት አገኘ። በእንጨቱ ላይ ቀስ ብሎ በመራመድ ወንዙን በሰላም ተሻገረ። ታደለ በጣም ደስ አለው። ቀጥሎም ታደለ ወደ አንድ ጥቅጥቅ ያለ ጨለማ ጫካ ደረሰ። ጫካው በረዣዥም ዛፎችና በሾላዎች የተሞላ ነበረ። መንገዱም በጣም ጠባብ ነበር። ታደለ በልበ ሙሉነት ወደ ጫካው ገባ። የዛፎቹን ቅርንጫፎች በእጁ እያራቀ መንገድ እየፈጠረ ወደፊት መጓዙን ቀጠለ። ከጫካው ሲወጣ በጣም ረጅም የሆነና ጫፉ ደመና የሚነካ ተራራ አየ። ተራራው በበረዶ የተሸፈነና በጣም ቀዝቃዛ ነበር። ታደለ ተራራውን መውጣት ጀመረ። ድንጋዮቹን እየያዘ ቀስ ብሎ ወደ ላይ ወጣ። ምንም እንኳን ቢደክመውም ተስፋ አልቆረጠም ነበር። በተራራው አናት ላይ ታደለ አንዲት ቆንጆ ወፍ አገኘ። ወፏም ልዕልት ዕንቁ ከወርቃማው በር ጀርባ ትገኝለታለች ብላ መራችው። ታደለ ከተራራው ወርዶ ትልቅ ወርቃማ በር ወዳለው ቤት ደረሰ። በሩን በቀስታ አንኳኳ። ማን ነው የሚል ድምፅ ሰማ። በሩ ተከፈተና ልዕልት ዕንቁ ወጣች። ታደለም በማየቷ በጣም ደስ አላት። ታደለ ያጋጠሙትን ፈተናዎች ሁሉ ነገራት። ልዑል ታደለና ልዕልት ዕንቁ አብረው ወደ ቤታቸው ተመለሱ። ከዚያ ቀን ጀምሮ ሁልጊዜም አብረው ይጫወቱና ይረዱ ነበር።